ሉቃስ ወንጌል ምዕራፍ 12 ከቁጥር 1 ጀምሬ አነባለሁ። ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገራቸው ነው። እንዲህም አለ፣ ስለዚህ እምላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ዕቃም ቤትም ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር እንኳ የማትችሉ ከሆነ ስለምን በሌላ ትጨነቃላችሁ? አበቦች እንዴት እንዲያድጉ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳ በክብሩ ሁሉ ከእነዚህ እንደ አንዲት አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን በሜዳ የሆነውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት! እናንተም የምትበሉትን የምትጠጡትንም አትፈልጉ፣ አታወላውሉም። ይህን ሁሉ በዓለም ያሉ አሕዛብ ይፈልጉታል። የእናንተ አባት ይህን እንዲያስፈልጋችሁ ያውቃል። ዳሩ ግን መንግሥቱን ፈልጉ፣ ይህ ሁሉ ይጨመርላችሁ። እግዚአብሔር ይመስገን። የምድር አበቦችን፣ የምድር ወፎችን፣ ቁራዎችን ተመልከቱ እያለን ነው እግዚአብሔር። አይዘሩም፣ አያጭዱም፣ በጎተራም አይከምሩም፣ ቤትም ዕቃም የላቸውም። ነገር ግን የሰማይ አባታቸው እንዲሁ ይመግባቸዋል፣ ያለብሳቸዋል ይላል። እናንተ እምነት የጎደላችሁ ይልቁንስ እናንተ ከምድር አበቦች ከምድር ወፎች አትበልጡምን? እምነት የጎደላችሁ መጀመሪያ መንግሥቱን ፈልጉ፣ ይሄ ሁሉ ይጨመርላችኋል። መጀመሪያ እኔን ፈልጉ፣ መጀመሪያ ከእኔ ጋር ተስማሙ፣ መጀመሪያ በንስሐ ወደ እኔ ውደቁ፣ መጀመሪያ ወደ እኔ ተመለሱ። ከሩጫችሁ እረፉ። አልሞላ ያላችሁ ብትሮጡ ብትከምሩ ብትከምሩ አልረካ ያላችሁ ወደ እኔ ጩሁ፣ ወደ እኔ ተመለሱ እያለን ነው ጌታ። መጀመሪያ እኔን ፈልጉ፣ መጀመሪያ ቅድሚያ ለእኔ ስጡ። ከዛም በኋላ የሚያስፈልጋችሁን ሁሉ ሞላላችኋለሁ እያለን እግዚአብሔር እንዴት ድንቅ አምላክ ነው! ሳንነግረው እግዚአብሔር የሚያስፈልገንን ያውቃል። ሳትጠይቁ እግዚአብሔር የሚያስፈልገንን አምላካችን ያውቃል። እንዲጎድልብን አይፈልግም፣ እንድንከራተት አይፈልግም። እግዚአብሔር ምንም ነገር ሳይጎልብን በደንብ አድርጎ እግዚአብሔር ማኖር ይችልበታል። በደንብ አድርጎ ጥቂቷን ነገር ማብዛት የሚችል አምላክ ነው የምናመልከው። ጥቂቱ ነገር እኛ እጅ ሲገባ ፍሬያማ ይሆናል። ይሄ እግዚአብሔር ሀሳብ ነው፣ ልንክደው የማንችለው። ይሄ ከእግዚአብሔር የተሰጠ ነው። በቃ በእግዚአብሔር መንገድ ውስጥ የሚመላለስ ሰው፣ ክርስቶስን ኢየሱስ እንደ ግል አዳኙ የተቀበለ ሰው ይሄ ሁሉ በሕይወት ይፈጸማል። ጥቂቱ ነገር እኛ በእጃችን የያዝነው ውበት አለው። ነገር ግን እንዲሁ አይደለም የሚመጣው። በእግዚአብሔር መንገድ ውስጥ መሄድ የሚባል ነገር አለ ወገኖች። ክርስትና እንዲሁ አይደለም። ክርስትና ልንበላ ልንጠጣ ብቻ የተፈጠርን ሰዎች አይደለም። ልንነዳ ምን በመሰለ ቤት ልንቀመጥ ብቻ ይሁንልን ስሙልን እያለ እንድንኖር ይሄ ብቻ አይደለም የእግዚአብሔር ሀሳብ። እሱ አይደለም ዋናው ነገር፣ እሱ አይደለም። ክርስትና ትልቅ ዋጋ የሚጠይቅ ጉዳይ ነው። ዋጋ የሚጠይቅ ራሳችንን የሚጠይቁ ጉዳይ ነው። ህይወት ነው ወገኖች። ክርስትና ቀላል አይደለም። እኛ የተፈጠርነው ከዚህ ዓለም ገዥ ከሆነው ከዲያብሎስ ጋር ለውጊያ ነው የተፈጠረው። በእውነት ክርስቶስ ወደዚህ እስኪመጣ ወይ እኛ እስክንሄድ በቃ ውጊያ ውስጥ ነው ያለነው ከጠላት ጋር፣ ከሰይጣን ከዲያብሎስ ጋር። በቃ ለዚህ ነው የተፈጠርነው። በሰላም ሰዎች ሁሉ ጋራ በሰላም ኑሩ ተብለናል። በሰላም እየኖርን
ጌታ ነው። በጦርነት ውስጥ ነው ያለነው። ሁልጊዜ መትጋት አለብን። ሁልጊዜ ጠላትን መቃወም አለብን። ሁልጊዜ የዲያብሎስን ስራ መቃወም አለብን። ሁልጊዜ እግዚአብሔርን በማመስገን ሕይወት ውስጥ መመላለስ አለብን። ሁልጊዜ ታጥቀን እዚህ ጋር ምን ይላል? ወገባችሁ የታጠቀ መብራታችሁ የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ሃሌሉያ። ከሌሊቱም በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲህ ቢያገኛቸው እነዛ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነጋ፣ ቤቱም እንዲቆፈር ባልፈቀደም ነበር። እናንተም ደግሞ ተዘጋጅታችሁ ኖሮ፣ የሰው ልጅ በማታስቡት ሰዓት ይመጣል። ሌባ በምን ሰዓት ይመጣል ብለን ምናውቅ ቢሆን ኖሮ በራችንን ነገሮቻችንን ቆላልፈን በደንብ ተጠንቅቀን ሴኩርድ ሆነን እንጠብቃለን። እንደሱ አይደለም። ሌባው በምን ሰዓት እንዲመጣ አታውቁም፣ አናውቅም በምን ሰዓት እንዲመጣ። ስለዚህ ክርስቶስ ኢየሱስን በምን ሰዓት እንደሚመጣ አናውቅም። ብናውቅማ ኖሮ የፈለግነውን አድርገን የፈለግነውን ወጥተን ገብተን ልክ እሱ ሊመጣ ሲል ታጥበን ንጹህ ሆነን ተቀድሰን በንስሐው አምላካችን መሐሪ ነው፣ አምላካችን ይቅር ባይ ነው፣ ስለዚህ ይቅር ይለናል ብለን ተለማምደን ይቅር ይላል፣ ዛሬም ይቅር ይላል፣ ነገም ይቅር ይላል ብለን እንደገና ፊቱን ቀርበን ንጹህ ሆነን እንደገና እንቀርብ ነበር። እግዚአብሔር ግን ያውቃል፣ ልባችንን ያውቃል። በምን ሰዓት እንደሚመጣ አናውቅም። ስለዚህ ምንድነው የሚፈልገው እግዚአብሔር? ሁልጊዜ በቅድስና ውስጥ ሁልጊዜ እርሱን በመጠባበቅ ውስጥ ህይወት ውስጥ እንድንመላለስ ስለፈለገ እርሱን በማምለክ ህይወት ደስ አይልም? በማምለክ ህይወት ውስጥ ንጹህ ሰው፣ በቃ ምንም የሌለበት ሰው፣ በቃ ለእርሱ በመገዛት ውስጥ እርሱን በማገልገል ውስጥ እንድንመላለስ ስለፈለገ ነው እግዚአብሔር እንጂ ያሳውቀን ነበር በምን ሰዓት እንዲመጣ። ሁልጊዜ ንጹህ ሆነን ሁልጊዜ እያመሰገንን ሁልጊዜ አምላካችን ሃሌሉያ መጠጊያችን ኃይላችን እያልን እርሱን እየፈለግን ለእርሱ እየተገዛን እንዴት አይነት መታደል ነው ወገኖች። ስለዚህ ታጥቃችሁ መብራታችሁ እንደበራ ጠብቁን እያለን መምጫው ሰዓት ደርሷል። መምጫው ሰዓት ደርሷል። ኢየሱስ ይመጣል፣ በእውነት ይመጣል። እንደተናገረው ተነስቷል አይደለ? እንደተናገረው ደግሞ ይመጣል። ጥቂት ጊዜ ነው፣ ጥቂት ዘመን ነው፣ ይመጣል ኢየሱስ ክርስቶስ። ነገር ግን ይሄ ሁሉ የሚሆነው እርሱን በመፈለግ ህይወት ውስጥ እንዲመጣ መዘጋጀት ከፈለገ እርሱን በመፈለግ ህይወት ውስጥ በንስሐ አሁን እንድንወድቅ ቶሎ ብለን እንድንወድቅ ቶሎ ብለን ከታሰራችሁበት እስራት ወገኖች እንድትወጡ ከተያዛችሁበት ከተጠላለፋችሁበት ኃጢአት እንድትወጡ እግዚአብሔር ይፈልጋል። በቃ መወሰን መቁረጥ ይፈልጋል ወገኖች። ሞት የሚባልም ነገር አለ። ሞት አለ እንዴ? ምንድነው አንቺ ስለ ሞት የምታወሪው ካላችሁ፣ እኛ እኮ በክርስቶስ ኢየሱስ ያዋንን ካላችሁ፣ አዎ በክርስቶስ ኢየሱስ የዘላለም ሕይወት አግኝተናል። ነገር ግን ሞት አለ። ስለዚህ መሞት ካልቀረ በተሰጠን ዓላማ የተሰጠንን ጊዜ እንዴ አንዳንድ ጊዜ እኮ በቃ ሙትት ብለን ካላየን ምን ሞትም አይመስለንም እኮ በቃ። ስለዚህ የተሰጠንን ዓላማ እንደነ ጳውሎስ ሩጫዬን ጨርሻለሁ አለ። በቃ ጨርሻለሁ አለ። የተሰጠውን ነገር ፈጸመ። እነ ሚሳቅ ሲድራቅ አብደናጎ እንኳን ለዚህ ላቆምከው ምስልኛ አንሰግድም፣ ባያድነንም አምላካችን ባያድነን እንደሚያድናቸው ያውቁ ነበር። ባያድነንም ነገር ግን አንሰግድም። በቃ ቆረጡ። ወደ እሳት ለመጣል ቆረጡ። ኢየሱስ ጌታ ነው። ለቆረጠ ሰው በቃ ቆርጦ ለተነሳ ሰው እግዚአብሔር እንደዚህ አይነት ልብ ነው የሚፈልገው። በቃ ያውቃል፣ በእውነት እግዚአብሔር ያውቃል፣ ልባችንን እያንዳንዳችንን ያውቃል ጌታ ኢየሱስ። በቃ እንድንቆርጥ ይፈልጋል እግዚአብሔር።
ከዓለማዊ ማንነት እንድንወጣ ይፈልጋል። ይሄንንማ በዓለም ያሉ ይፈልጉታል። በቃ እንድንወጣ እንድንጨክን ያስፈልጋል። እግዚአብሔር በደንብ አድርጎ ለማልበስ ያለብሳል። እግዚአብሔር በደንብ አድርጎ ያኖራል። እግዚአብሔር የምንፈልገውን ነገር ሁሉ ያደርጋል። የእግዚአብሔር ሐሳብ የእግዚአብሔር ፍቃድ ያለበት ይሁን እንጂ ያደርግልናል። ነገር ግን አሁን በዚህ ሰዓት እርሱን እንድንፈልግ እግዚአብሔር እያነሳሳን ነው ያለው። እግዚአብሔር ይርዳል፣ እኔንም እግዚአብሔር ይርዳል። ወገኖች ለዚህ ነው የተጠራነው፣ የምስጋና ህይወት፣ እርሱን በመፈለግ ህይወት ውስጥ መመላለስ። ከዚህ የበለጠ ምን አለ? በእውነት የሚያረካ ምን አለ? ሰላም ያለበት፣ ሃሌሉያ፣ እረፍት ያለበት መንፈስ ቅዱስ የሚያቅበዘብዝ መንፈስ አይደለም። መንፈስ ቅዱስ ያረፈ ማንነት ነው። መንፈስ ቅዱስ ወደኛ ሲመጣ በመጀመሪያ እኛን ነው በቃ ያረፈ። እዛ ጋር ለውጥ ቢመጣ፣ እዛ ጋር የሆነ ነገር ቢመጣ፣ እዛ ጋር ንፋስ ቢነሳ፣ እዛ ጋር የመሬት መንቀጥቀጥ ቢመጣ፣ እኛ ግን በቃ ባረፈ ማንነት ውስጥ ያኖረናል። እንዴ እኔ ጋር አይደርስም እንዴ ጋር አይመጣም ብለሽ ነው ካልኩ አይደለም። በቃ ያሳርፈናል፣ ያሳርፈናል፣ ያሳልፈናል። እኛንም አዎ ሳይነካን ደግሞ ያሳልፈናል። አዎ እኛ ጋር ቢመጣ ያሳልፈናል ሳይነካን። ነገር ግን በሱ ስር ውስጥ እንጓዝ። በሌሊቱ ሲተጉ ያገኛቸው፣ በሌሊት ሲተጉ ያገኛቸው፣ በቀን ሲተጉ ያገኛቸው። በሌሊት መትጋት አለብን። እንቅልፋችንን መሰዋት አለብን። ወገኖች ተመችቶኛል እኔ መተኛት አለብኝ ብለን ብቻ መሆን የለብን። መሰዋት አለብን። ከእንቅልፍ መቀስቀስ አለብን። ለልጅ ለኢየሱስ ተነስተን ጉርስ እስቲ እንጸልይ። እስቲ ጾም ጸሎት እንውሰድ። እስቲ እሱን እንፈልግ። የምንፈልገው ነገር በቃ ባላሰባችሁት አቅጣጫ እግዚአብሔር ያገናኛቸዋል ከምትፈልጉት ነገር ጋር። በቃ መጀመሪያ እሱን መፈለግ ነው። ከዛ ሁሉ ነገር ይጨምራል። የምትፈልጉት ነገር ባላሰባችሁት አቅጣጫ፣ እንደውም በሰዓቱ መጣልኝ ነው፣ እንደውም በጊዜው መጣ ትደነቃላችሁ። እንደውም እንኳን በዚህ ሰዓት መጣ ትላላችሁ። እግዚአብሔር ጋር መዘግየት የሚባል ነገር የለም። እግዚአብሔር ጋር ሰዓቱ ሄዷል ዘግይተሃል የሚባል ነገር የለም። በራሱ ሰዓት ኦን ታይም እግዚአብሔር ይመጣል። በቃ በጠበቅነው ሰዓት፣ በምንፈልገው ሰዓት እግዚአብሔር ያ ነገር ተዘጋጅቶ ተውቦ፣ ሃሌሉያ፣ በራሱ ሰዓት ያቀብለናል። ያ እረፍት ያለበት ነገር ይሰጠናል። ነገር ግን አሁን ሩጫችንን እርሱ ጋር ይሁን። በቃ ጾም ጸሎት መግባት ካለብን ጾም ጸሎት፣ መትጋት ካለብን መትጋት፣ በንስሐ መውደቅ ካለብን በንስሐ መውደቅ። በቃ ዛሬን ማየት፣ ዛሬን በምስጋና በደስታ ውስጥ በእውነት መኖር። እግዚአብሔር የሰራት ቀን እቺ ነች፣ በእርሷ ሐሴት እናድርግ ደስ የሚበለን ይላል እግዚአብሔር ቀን ዛሬ ነው። በቃ ዛሬ በደስታ ውስጥ እንድንመላለስ እግዚአብሔር ይፈልጋል። በማመስገን ህይወት ውስጥ እንድንመላለስ እግዚአብሔር አንተ ለኔ አለክ፣ መሪ አለክ።